ፖርቹጋላዊው አሰልጣኝ ሩበን አሞሪም ሊባረር ሰሞን ማንቸስተር ዩናይትድ ብዙ ጨዋታዎችን በአቻ ውጤት የሚያጠናቅቅ ሆኖ ነበረ። ከ11 ጨዋታ 3ቱን ብቻ ያሸነፈ፣ ከመጨረሻዎቹ 7 ጨዋታዎችም ማንቸስተር ዩናይትድ ማሸነፍ የቻለው አንዱን ብቻ ነው። በዚህ ምክንያት እና ከሊድስ ዩናይትድ ጋር 1-1 በሆናቸው ውጤት ጨዋታውን ማጠናቀቁን ተከትሎ ዩናይትድ አሞሪምን ለማሰናበት ወሰነ። ከዛም ማንቸስተር ዩናይትድ የቀድሞውን ተጫዋች ማይከል ካሪክን ይህ የውድድር ዓመት እስኪያበቃ ድረስ ከኔ ጋር ሁን ብሎ ቀጠረው። ማይከል ካሪክ ኃላፊነቱን ከተረከበበት ጊዜ አንስቶ ደግሞ ማንቸስተር ዩናይትድ ካደረጋቸው 7 ጨዋታዎች 6ቱን አሸነፈ። የዩናይትድ የወደ ላይ ጉዞ አልቆም አለ። ድል ብቻ። በመሃል ያጋጠመው የአንድ ጨዋታ አቻ ካልሆነ በስተቀረ ማንቸስተር ዩናይትድ ልማዱን ማሸነፍ አድርጎታል። ከ7 ጨዋታ 1 ያሸንፍ የነበረው ማንቸስተር ዩናይትድ ከ7 ጨዋታዎች 6 ወደ ማሸነፍ ተቀይሯል። ይህ የማንቸስተር ዩናይትድ መቀየር፣ ይህ የማንቸስተር ዩናይትድ ለውጥ አጋጣሚ አይደለም። ልጆቹን እንዴት መጠቀም እንዳለበት የሚያውቅ አሰልጣኝ ማይከል ካሪክ የሚባል ቡድኑን ከተረከበበት ጊዜ ጀምሮ በማንቸስተር ዩናይትድ ተጫዋቾች ላይ እየሰራቸው ስራዎች አሁን ውጤት እያስገኙ ፍሬም እያፈሩ ይገኛሉ። ለዚህም ነው የማንቸስተር ዩናይትድ የቀድሞ ተጫዋቾች ማይከል ካሪክ አዲሱ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ ለመቀጠር ከሁሉም እጩዎች ይልቅ የሰፋውን እድል በእጁ እያስገባ ነው ብለው እየተናገሩ የሚገኙት። ማንቸስተር ዩናይትድ ቤት እያየን ያለነው ለውጥ፣ ማንቸስተር ዩናይትድ ቤት እየተፈጠረ ያለው ከፍታ የስራ የጉብዝና እንጂ የአጋጣሚ አይደለም። በሌላ በኩል የቀድሞ የማንቸስተር ዩናይትድ አሰልጣኝ የሩበን አሞሪም ሰዎች ስለ ማንቸስተር ዩናይትድ መናገር ጀምረዋል። ምን አሉ የሚለውንም በዚህ ፕሮግራማችን ለማካተት ጥረት እናደርጋለን። አሞሪም ያቀደውን ካሪክ ሊያሳካው በጥሩ ሁኔታ እየገሰገሰ በጥሩ ሁኔታ እየተንደረደረ ይገኛል። ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ የመመለስ ተስፋው አሁን በጣም ትልቅ ነው። ሁሉንም እያሳመነ የተጋጠሙትንም ደግሞ እያሸነፈ ሶስተኝነትን የራሱ አድርጓል ማንቸስተር ዩናይትድ። በዚህ የማንቸስተር ዩናይትድ ለውጥ ዙሪያ ቀጥለው ስለሚመጡ ፈተናዎችም በዚህ መረጃ የተወሰኑ ሀሳቦችን እናነሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን እያደመጣችሁን ከኛ ጋር አብራችሁ ስለምትቆዩ እጅግ በጣም አድርገን እናመሰግናለን። ደግሞም ይህንን ቻናል ለሌሎች ብዙ ሰዎች አጋሩት፣ በተከታዮች ቁጥር እንብዛ፣ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርሱ አድርጉ እንላለን። ለድጋፋችሁ እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድ ቤት ለውጥ አለ። ማንቸስተር ዩናይትድ ቤት ያለው ለውጥ ደግሞ የሚታይ ባርኔጣን የሚያስነሳ የሚያስጨበጭብም ጭምር ነው። ማንቸስተር ዩናይትድ እነ አርሰናል እነ ማንቸስተር ሲቲ አይነት ተጋጣሚዎችን በሚያስገርም ብልጫ ይሆናል ተብሎ ከተጠበቀው በላይ ፐርፎርም በማድረግ አሳምኖ አሸንፏቸዋል። ከዛም በኋላ በመጡት ጨዋታዎች ላይ የማንቸስተር ዩናይትድ እንቅስቃሴ እንደ ተጋጣሚዎቹ ባህሪ ጨዋታውን ለማሸነፍ የሚረዳ በጨዋታው ሙሉ 3 ነጥብ ለመውሰድ የሚያግዝን መንገድ ይዘው እየመጡ የማንቸስተር ዩናይትድ ተጫዋቾች እስካሁን ድረስ ሊገኝ ይገባው ከነበረው 21 ነጥብ ማንቸስተር ዩናይትድ የበዛውን ወስዷል። 6ቱን አሸንፏል፣ በአንዱ አቻ ወጥቷል። 19 ነጥብ ማግኘት ችሏል። ይሄ ለማንቸስተር ዩናይትድ ብዙ ነገር ማለት ነው። የእውነት ለመናገር ለምሳሌ ከትላንትናው የማን ዩናይትድ እና የክሪስታል ፓላስ ጨዋታ ጋር በተያዘ ማንቸስተር ዩናይትድ እና በጨዋታው ላይ ጌም ቼንጀር ነው የተባለው የክሪስታል ፓላሱ ተጫዋች በቀይ ካርድ ከሜዳ መውጣት ነው ብለው የሚናገሩ ሰዎች አሉ። ይሄ ትክክል ነው። የተጫዋቹ በቀይ ካርድ መውጣት ለማንቸስተር ዩናይትድ አድቫንቴጅን ሰጥቶታል። አዎ ምንም ጥርጥር የለውም። ፍጹም ቅጣት ምት ወደ ጎልነት ተቀየረ። ያላቸውን የተጫዋቾች የቁጥር ብልጫ ደግሞ ተጠቅመው ማንቸስተር ዩናይትዶች ጨዋታውን ዶሚኔት አደረጉ። በቤንጃሚን ሸሽኮ አማካኝነት ሁለተኛ ጎል አገቡ። ይሄ ለማንቸስተር ዩናይትድ ምንም ጥቅም ምንም ትርፍ አላስገኘም ብሎ መከራከር አይቻልም። ነገር ግን በካሪክ ስር ከመሆኑ በፊት ማንቸስተር ዩናይትድ የተጫዋቾች ቁጥር ብልጫ ኖሮት ከኤቨርተን ጋር በተደረገው ጨዋታ
0-0 እያሉ ኤቨርተን አንድ ተጫዋች በቀይ ካርድ ከሜዳ ወጥቶበት ያ ተጫዋች ከወጣ በኋላ ኤቨርተን ጎል አስቆጥሮ ማንቸስተር ዩናይትድን 1-0 በሆነ ውጤት አሸንፎት እኮ ያውቃል። እንዲህ ነበረ እኮ ከተወሰኑ ወራት በፊት ማንቸስተር ዩናይትድ። የአሁኑ ማንቸስተር ዩናይትድ የሚሰጠውን የቁጥር ብልጫ መጠቀም የሚችል ከሆነ ለውጥ ማለት እሱ አይደለም ወይ? መሻሻል ማለት ይሄ አይደለም ወይ? ትላንት ያቅተው የነበረውን ነገር ዛሬ ችሎ መገኘት። ካሪክ ይሄንን ያደረገው ካሪክ በማንቸስተር ዩናይትድ ቤት ውስጥ በጣም ብዙ የሚባሉ ለውጦችን አምጥቷል። ካመጣቸው ለውጦች መካከል አንደኛው በባክፎር መጫወት ሊሆን ይችላል። የማንቸስተር ዩናይትድ ተጫዋቾች ይበልጥ በሚመቻቸው ቦታ እየተጫወቱ አቅማቸውን እየገለጡ በነሱ አቅም መግለጥ ማንቸስተር ዩናይትድ እንዲያተርፍ እንዲጠቀምና ውጤታማ እንዲሆን ማገዝ ነው የአሰልጣኙ ስራ። ያንን ነው እያደረገ ያለው። ያንን በማድረጉም ነው ማንቸስተር ዩናይትድ እየተጠቀመ በደረጃ ሰንጠረዡም ወደ ላይ እየወጣ ያለው። ማንቸስተር ዩናይትድ ድሮ አንድ አይነት ነገር ነው ይዞ የሚቀርበው። ጳጳሱም ቢመክሩኝ የምለውጠው ነገር የለም የሚል አሰልጣኝ በነበረበት ጊዜ ማንቸስተር ዩናይትድ ሲቲንም ይቅጠም አርሰናልንም ይቅጠም ከዌስትሃምና ከክሪስታል ፓላስም ጋር ይጫወት የማንቸስተር ዩናይትድ መልኩ አቀራረቡ አንድ አይነት ነው። አሁን ግን እነ ካሪክ የሚሉን አንዱ ጨዋታ ከሌላው ጨዋታ የተለየ ነገርን ይፈልጋል። አይደለም አንድ ጨዋታ ከሌላው ጨዋታ ይቅርና አንድ ጨዋታ በመጀመሪያው 45 እና በሁለተኛው 45 የሚፈልጋቸው ነገሮች በእጅጉ የተለያዩ ናቸው። ስለዚህ ይህንን በመረዳት ደግሞ መዘጋጀት ያስፈልገናል ይላሉ። አሁን እያየነው ያለነው ማንቸስተር ዩናይትድ ካሪክ ሲያስረዳን የነበረውን ነገር ነው እየኖረው ያለው። የማንቸስተር ዩናይትድ አጫዋወት ሲቲን ሲገጥምና የማንቸስተር ዩናይትድ አጫዋወት ክሪስታል ፓላስን ሲገጥም አንድ አይነት ሊሆን አይችልም። ምክንያቱም ክሪስታል ፓላስና ማንቸስተር ሲቲ የተለያየ ፍላጎት፣ የተለያየ አቅም፣ የተለያየ ጉብዝና ያላቸው ቡድኖች ናቸው። ስለዚህ እንደየጉብዝናቸው እነሱን መቋቋም እንዴት ይቻላል? እነሱን በጉብዝናቸው ተቋቁሞ በራስ ጉብዝና ደግሞ ከሁለቱም እንደየባህሪያቸው ሙሉ 3 ነጥብን እንዴት መውሰድ ይቻላል የሚለውን እንዘጋጃለን። ይሄንን ነው እያደረግን ያለ ነው ይላል። ስለዚህ ማንቸስተር ዩናይትድ በመጀመሪያው 45 ላይ የነበረውን ደካማ እንቅስቃሴ በሁለተኛው 45 ማረም መቻሉ የካሪክ እና የረዳቶቹ በማንቸስተር ዩናይትድ ቤት እያመጡ ያሉት ለውጥ አንድ አካል ነው ብሎ መውሰድ። በነገራችን ላይ በዚህ ሳምንት በእንግሊዝ ፕሪሚየር ሊግ በተደረጉ ጨዋታዎቻቸውን ያሸነፉ ቡድኖች በሙሉ ተጠቅመዋል። ይሄ ምንም ጥርጥር የለው። አርሰናል 3 ነጥብ ስለወሰደ ተጠቅመዋል። ሲቲ 3 ነጥብ ስላገኘ ተጠቅመዋል። እነዚህ የሊቨርፑል ማሸነፍ አሪፍ ነገሮች ናቸው። ነገር ግን እንደ ማንቸስተር ዩናይትድ የሆነለት አለ ብዬ ግን አላስብም። ይሄ የማንቸስተር ዩናይትድ ሳምንት ነው የምንልበት ዋነኛው ምክንያት አንድ ማንቸስተር ዩናይትድ የራሱን የቤት ስራ ሰራ። ክሪስታል ፓላስን 2-1 በሆነ ውጤት አሸነፈ። ነገር ግን በአርቡ ጨዋታ አስቶን ቪላ መሸነፉንም ደግሞ ያውቃል። የአስቶን ቪላ መሸነፍ ለማንቸስተር ዩናይትድ የሚሰጠውን 3ኛ የመሆን መልካም አጋጣሚ ዩናይትድ አላባከነውም። በአሞሪም ጊዜ ማንቸስተር ዩናይትድ እንደነዚህ ያሉ አጋጣሚዎች ዩናይትድ እኮ የዛሬውን ጨዋታ ካሸነፈ 2ኛ ይሆናል፣ ዩናይትድ እኮ የዛሬውን ጨዋታ ካሸነፈ 3ኛ ይሆናል እየተባለ ማንቸስተር ዩናይትድ ምን ያህል ጊዜ በድግግሞሽ እንደነዚህ ያሉ ከፍ የማለት አጋጣሚዎችን አባከነ ብለን ወደኋላ ሄደን ስናስታውስ ወደኋላ ሄደን ስንጠይቅና ለጥያቄያችን መልስ ስናገኝ ነው የካሪክ ማንቸስተር ዩናይትድ ቤት ያመጣው ለውጥ የሚገባን። ለውጡን የምንረዳው ያን ጊዜ ነው። አሁን ግን ማንቸስተር ዩናይትድ 4ኛ የመሆን አጋጣሚን እያባከነ አላየነውም። አራተኝነትን ለተወሰኑ ሰዓታት እነ ቼልሲ ሲወስዱበት መልሶ የሚወስደውን ማንቸስተር ዩናይትድን እያየን ያለ ነው። ከነ ቼልሲ ጋር በእነሱ ነጥብ መጣል የሚፈጠርን አጋጣሚ ሲያባክን አላየነውም። ስለዚህ አርብ ዕለት በአስቶን ቪላና በወልቭስ ጨዋታ ቪላ 2-0 በሆነ ውጤት ሲሸነፍ ዩናይትድ የክሪስታል ፓላሱን ጨዋታ ካሸነፈ 3ኛ ይሆናል። ይሄም ደግሞ ከግንቦት 2023 በኋላ ዩናይትድ በ3ኛ ደረጃ ላይ ስሙን ሲያስነሳ ለመጀመሪያ ጊዜ ይሆናል ብለን ስንናገር አደረገው። የአሞሪም ማንቸስተር ዩናይትድ ግን ይሽኮረመም ነበር እንደነዚህ ላሉ አጋጣሚዎች። ስለዚህ ለውጡ አጋጣሚ አይደለም። የሆነን ለመናገር ከ7 ጨዋታ 6 አሸንፎ በአንዱ አቻ ወጥቶ ከ21 ነጥቦች 19ኙን አግኝቶ አንድ ቡድን ጉብዝና በአጋጣሚ የመጣ ነው ልንለው አንችልም። ያመጣው ለውጥ አጋጣሚ እንጂ
ለውጥ ተብሎ ሊጠራ ገና ነው ልንለው የምንችልም የሚገባም አይመስለኝም። እርግጥ ከዚህ በኋላ የሚሆኑት ነገሮች እስካሁን እንደሆነው ይሆናሉ አይሆንም ሌላ ነገር ነው። ነገር ግን እስካሁን ላየነው የሚሰጥ ምስክርነት ግን ራሱን የቻለ ነው መሆን ያለበት። ስለዚህ እስካሁን ድረስ ካሪክ ይዞት ማንቸስተር ዩናይትድን ላየናቸው ለውጦች ለካሪክ እውቅና እና ክብር እናም ደግሞ የሚገባውን ክሬዲት አለመስጠት የምንችልም የሚገባም አይመስለኝም። ይሄ በማንቸስተር ዩናይትድ እና በካሪክ ዙሪያ ነው። እንዲህ ያለውን ነገር ስላዩ እንዲህ ያለውን ነገር ከመረዳትም ስለተነሱ ይመስለኛል የቀድሞ እግር ኳስ ተጫዋቾችና የእግር ኳስ ባለሙያዎች ለማይክል ካሪክ የቋሚነቱን ስራ አለመስጠት በማንቸስተር ዩናይትድ ቤት ልክ አይደለም። ስለዚህ አሁን እሱ ድራይቪንግ ሲቱ ላይ ነው ያለው። ቶማስ ቱኸል ከእንግሊዝ እግር ኳስ ማህበር ጋር ስለተስማማና ስለሚቀጥል አይደለም። አንቼሎቲ ሊመጡ ይችላሉ። ሌሎች በጣም ስማቸው የሚነሱ ደዘርቢ ሊሆን ይችላል። እንደዚሁም ደግሞ ሉዊስ ኤንሪኬ ምናምንም ልንምንላቸው እነ ግላስነር በጣም ብዙ አሰልጣኞች አሉ። እነዚህ ሁሉ አሰልጣኞች ልምድ አላቸው። በእንግሊዝ ፕሪሚየር ሊግ ላይ የተሻለ ውጤት ማንቸስተር ዩናይትድ እንዲያመጣ ሊያግዙ ይችላሉ። አዎ ሊያግዙ ይችላሉ። ነገር ግን ካሪክ ማሳየት የቻለው ነገር አሰልጣኝነትን በቋሚነት ስለመስጠት ሲያስቡ ስለሱ የበለጠ እንዲያስቡ ያደርጋቸዋል፣ ያስገድዳቸዋል ብለው ነው የእግር ኳስ ተንታኞቹ ዛሬ ላይ ምስክርነትን እየሰጡ ያሉት ከትናንትናው የክሪስታል ፓላስ ድል በኋላ። በዚህ ሐሳብ ልትስማሙም ላትስማሙም ትችላላችሁ። ነገር ግን ባለሙያዎቹ እንዲህ ያለውን ምስክርነት እንዲህ ያለውን ሸጋ ቃል ለማይክል ካሪክ እየተጠቀሙ ይገኛሉ። ስለዚህ በማንቸስተር ዩናይትድ ቤት ከተወሰነ ጊዜ በፊት 2021 አካባቢ በጊዜያዊነት የሰራው 2 ጨዋታዎች ስራ አለ፣ 2 ወይ 3 ጨዋታዎች ስራ አለ። አሁን 7 አለ። በአጠቃላይ ወደ 9 ጨዋታዎች ካሪክ በማንቸስተር ዩናይትድ ቤት አሰልጣኝ ሆኖ ሰርቷል። በአንድም አልተሸነፈም። እስካሁን ድረስ አንቢትን የሆነ ሪከርድ ወይም ስራ በጀመሩበት ክለብ ለብዙ ጨዋታዎች ሳይሸነፉ በመቆየት ትልቁ ሪከርድ ያለው ማውሪዚዮ ሳሪ ጋራ ነው። የቼልሲው አሰልጣኝ 12 ጨዋታዎችን ስላልተሸነፉ የመጀመሪያውን 12 ጨዋታ። ከዛ በኋላ ይሄ ክብር የሚኖረው ፍራንክ ክላርክ ጋራ ነው። ከኖቲንጋም ፎረስት ጋራ ሆኖ በ11 ጨዋታ ስላልተሸነፉ። ከዛ በኋላ አንጅ ፖስቴኮግሉ በ10 ጨዋታ አልተሸነፉም። ቶማስ ቱኸል ከቼልሲ ጋር እንደገና በ10 ጨዋታዎች አልተሸነፉም ነበር። ማይክል ካሪክ ያሁኑንና በተወሰነ ጊዜ በፊት በጊዜያዊ አሰልጣኝነት ይዞት ማንቸስተር ዩናይትድን ያደረጋቸውን ጨዋታዎች ስንደምራቸው 9 ጨዋታዎችን አሰልጣኝ ሆኖ አድርጓል። አንድም ሽንፈት አላጋጠመውም። ስለዚህ በእንግሊዝ ፕሪሚየር ሊግ እንደነዚህ ያሉ ሪከርዶችን በመያዝ ካሪክ ስሙን ከፍ ባለ ደረጃ እያስቀመጠ ነው። በቀጣዮቹ ጨዋታዎች እንዲህ ያለውን ያለመሸነፍ ጉዞ የሚቀጥል ከሆነ የማውሪዚዮ ሳሪን ሪከርድም ሊጋራ ምናልባትም አልፎት ሊሄድ ይችላል። በእርግጥ አንዳንድ ሚዲያዎች ማንቸስተር ዩናይትድ እና ማይክል ካሪክ የመጀመሪያ ሽንፈታቸውን የሚቀምሱት በየትኛው ጨዋታ በየትኛው ቡድን ነው ብለው የሚጠይቁም አሉ። ለዚህ የእናንተን አስተያየት ኮመንት ሴክሽኑ ላይ ማወቅ ብንችል እጅግ በጣም ደስ ይለናል። ነገር ግን የማንቸስተር ዩናይትድን መለወጥ የማንቸስተር ዩናይትድን ማደግ አጋጣሚ ብሎ መጥቀስ ግን በጭራሽ አይቻልም። ቅድም እንዳነሳ ነው ማንቸስተር ዩናይትድ በዚህ ሳምንት በተደረጉ ጨዋታዎች ትልቁ ተጠቃሚ ዩናይትድ ነው ያልንበትን ምክንያት አንዱን አስቀምጠናል። አርብ ቪላ ተሸነፈ፣ እሁድ ማንቸስተር ዩናይትድ አሸነፈና ካሸነፈ እኮ የራሱ ያደርገዋል ያልነውን ሶስተኝነት አደረገው፣ ወሰደው። በሌላ በኩል በአርሰናል እና በቼልሲ መካከል በተደረገ ጨዋታ አርሰናል ቼልሲ ነው 2-1 በሆነ ውጤት ስላሸነፈለትም ማንቸስተር ዩናይትድ ተጠቀመ። አሁን በአርሰናል እና በቼልሲ ጨዋታ ቼልሲ በመሸነፉ ዩናይትድ ከቼልሲ ያለው የነጥብ ልዩነት 6 እንዲሆን አደረገ። ይሄ ቀላል የሚባል ነገር አይደለም። ሌላ ትልቅ አድቫንቴጅ ልንገራችሁ ለማንቸስተር ዩናይትድ ደጋፊዎች። ትልቁ አድቫንቴጅ ቀጣዩ የማንቸስተር ዩናይትድ ጨዋታ ከኒውካስል ዩናይትድ ጋር የሚደረግ ነው። ዩናይትድ ከኒውካስል ጋር በሴንት ጄምስ ፓርክ ስቴዲየም ሲጫወት ቼልሲ የሚጫወተው ከአስቶን ቪላ ጋር ነው። የአስቶን ቪላና የቼልሲ እርስ በርሳቸው መጫወት ቪላ ቢያሸንፍ በማንቸስተር ዩናይትድና በቼልሲ መካከል ያለው የነጥብ ልዩነት የበለጠ ከፍ ይላል። ቪላና ቼልሲ አቻ ቢወጡ ዩናይትድ ከአስቶን ቪላም ከቼልሲም 2 ተጨማሪ ነጥብ ልዩነትን መፍጠር ይችላል። ቼልሲ ቢያሸንፍ ከአስቶን ቪላ ጋር ያለው የነጥብ ልዩነት በተጨማሪ 3 ነጥብ እንዲሰፋ ማድረግ ይችላል። ምን ካደረገ? ሴንት ጄምስ ፓርክ ስቴዲየም ላይ ዩናይትድ ኒውካስልን ማሸነፍ የሚችል ከሆነ። ስለዚህ የትላንትናው የማንቸስተር ዩናይትድ ድል
ረቡዕ በሚደረጉት የፕሪሚየር ሊጉ ቀጣይ ጨዋታዎች ማንቸስተር ዩናይትድን የበለጠ ተጠቃሚ ከማድረግ አንጻር ትልቅ ፋይዳ፣ ትልቅ ትርጉም ያላቸው ናቸው። ይሄ ምንም ጥርጥር የለውም። ቅድም እንዳልነው እኮ ነው ከ7 ጨዋታ አንድ ብቻ የሚያሸንፍን ማንቸስተር ዩናይትድን ነው ካሪክ የተረከበው። አሁን እሱ ከያዘው በኋላ 7 ተጫውቶ 6ቱን የሚያሸንፍ በአንዱ አቻ የሚወጣ ማንቸስተር ዩናይትድ ተፈጥሯል። የዩናይትድ ተጫዋቾች ላይ የሚነሳ የነበረው ፍላጎት እንኳን የላቸውም የሚለው ቅሬታ እነዛኑ ተጫዋቾች ተጠቅሞ እነዛኑ ተጫዋቾች ለለበሱት የማንቸስተር ዩናይትድ ማሊያ የተሻለ አገልግሎት እንዲሰጡ አድርጎ ማዘጋጀት አጋጣሚ ሊሆን አይችልም። ይሄ ጉብዝና ነው። ይሄ ስራ ይፈልጋል። ይሄ ሐሳብ እና ጥረት ይፈልጋል። ካሪክ ያደረገው ያንን ነው። ያንን ስላደረገም ነው ማንቸስተር ዩናይትድን ተለውጦ ያየ ነው። ማንቸስተር ዩናይትድን ስሙ ከፍ ብሎ ተጽፎ ያነበብ ነው። ስለዚህ ይሄ አጋጣሚ አይደለም። ለዚህ ነው ማይክል ካሪክ እና ማንቸስተር ዩናይትድ በቀጣይ የሚኖሯቸው ጨዋታዎች ላይ ፈተናዎች ይኖራሉ። አዎ፣ ለምሳሌ ለእኔ እጅግ በጣም አስቸጋሪ ከሚባሉት የዩናይትድ ጨዋታዎች መካከል አንዱ ረቡዕ ከኒውካስል ዩናይትድ ጋር በሴንት ጄምስ ፓርክ ስቴዲየም የሚያደርገው ጨዋታ ነው። በጣም ለማንቸስተር ዩናይትድ ፈታኝ ሊሆን ይችላል። ለምንድን ነው ለዩናይትድ ፈታኝ ሊሆን የሚችልባቸው ምክንያቶች? አንድ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ሲጫወት እንደ አንድ ችግር ስናነሳ የነበረው በሳምንት አንድ የመጫወት ለምዶ ከ2 እና 3 ቀናት ልዩነት በኋላ ሁለተኛ ጨዋታን ማድረግ ሲያስቸግረው አይተናል። አሁንም ትላንት ተጫወተ፣ ረቡዕ ይጫወታል። በትላንትናው ጨዋታና በረቡዕ መካከል ያለው ልዩነት 2 ቀናት ነው፣ ዛሬ ሰኞና ነገ ማክሰኞ። ስለዚህ እንደገና እንዲህ ያለው ጨዋታዎች ቶሎ ቶሎ ሲመጡ የመቸገር ነገር የሚቀጥል ከሆነ በጣም አግሬሲቭ ለሆነው በጣም ኢነርጄቲክ ለሆነው ለኒውካስል ዩናይትድ ነገሮች ሊቀሉት ይችላሉ። ለማንቸስተር ዩናይትድ ደግሞ በጣም አስቸጋሪና ፈታኝ ሊሆን ይችላል። ይሄንን እንደዚህ ብሎ መግለጽና እንደዚህ ብሎ ማስቀመጥ ግድ ነው የሚሆነው። አንዱ ፈተና እሱ ነው። ሁለተኛው ፈተና የሚሆነው የማንቸስተር ዩናይትድ ይሄ ባክላይኑ እንደገና በጉዳት እየታመሰ ነው ያለው። እኔ እንደውም በነ ማቲያስ ደሊች ዙሪያ የሚወጡት መረጃዎች እንዴት ያሉ መረጃዎች ናቸው! ራሱ ካሪክ ስንት ጊዜ ነው ጫፍ ደርሰዋል፣ ሊመለስ ነው፣ ጥቂት ቀናቶች ናቸው የቀሩት ብሎ ሲነግረን የነበረው። እስካሁን ድረስ ማቲያስ ደሊች አልተመለሰም። እንግዲህ የጀርባ ህመም ነው፣ የጀርባ ጉዳት ነው እየተባለ ነው በተደጋጋሚ የሚነገረው። ማንቸስተር ዩናይትድ በሊሳንድሮ ማርቲኔዝ እንደገና በደንብ መጠቀም ከጀመረ በኋላ የሊሳንድሮ ማርቲኔዝ መጎዳት ማንቸስተር ዩናይትድ ቤት ክፍተት አምጥቷል። ምንም ጥያቄ የለውም። አሁን ትላንትና ደግሞ እንደገና ከባክ ፎሩ መካከል ሉክሻው ተጎድቶ ወጥቷል። መቼ ይመለሳል? ለኒውካስል ጨዋታ ይደርሳል ወይ? ሃሪ ማጓየር ተጎድቷል። መቼ ይመለሳል? ለኒውካስል ጨዋታ ይደርሳል ወይ? ይሄንን ዜና በናፍቆት እንደመጠበቅ ለማንቸስተር ዩናይትድ ደጋፊዎች ልክ የሆነ ነገር ሊኖር አይችልም። በጣም የሚያጓጓ ነገር ነው። ምክንያቱም ዚያር ኢንፎርም በጣም ውጤታማ ናቸው። በ2026 አይደለም በእንግሊዝ ፕሪሚየር ሊግ ያሉ ክለቦች ጋር ሲነጻጸር ይቅርና ባለፉት ተከታታይ ጨዋታዎች ያስመዘገበው ያለመሸነፍ ጉዞ ከኢንተር ሚላን ጋር ታሪክን ክብርን የሚጋራበት አድርጎታል። አውሮፓ ውስጥ 5 ትልልቅ ሊጎች አሉ። በእነዚህ ትልልቅ ሊጎች ላይ የሚጫወቱ ቡድኖች ውስጥ እንደ ኢንተር ሚላን እና እንደ ማንቸስተር ዩናይትድ በ2026 ሳይሸነፉ ብዙ ጨዋታዎችን በመጓዝ ሌላ የምንጠራው ቡድን የለም። ይሄንን ነው በአጋጣሚ የምንለው። ይሄንን ነው ለመመስከርና ለመናገር ፈራ ተባ የምንለው። ይሄ እኮ እውነት ነው፣ አጋጣሚ አይደለም። ማንቸስተር ዩናይትድ እና ካሪክ ችለው ነው። ስለዚህ የእነዚህ ተጫዋቾች መጎዳት እና ቶሎ የማይመለሱ ከሆነ በነ ሌኒዮሮ በነ ሄቨን ነገሮች አስቸጋሪ ሊሆኑ ይችላሉ። ሁለቱም ኢንኤክስፒሪየንስድ ስለሆኑ ክሪስታል ፓላስ ጎል ሲያስቆጥር ሌኒዮሮ ያደርግ የነበረው ነገር በእኔ እምነት ስህተት ነው። እንደነዚህ ያሉ ስህተቶችን መስራት፣ እንደነዚህ ያሉ ስህተቶችን እየሰሩ የአየር ላይ ኳሶችን በውጤታማነት መከላከል በጣም ከባድ ነው የሚሆነው። ስለዚህ ኒውካስል ዩናይትድ በጣም ረጃጅም ለሚባሉ ተጫዋቾች የአየር ላይ ኳሶችን ለመጠቀም የተሻለ አቅም አላቸው ለሚባሉ ተጫዋቾች የበለጠ ምቹ ሁኔታን ሊፈጥር ይችላል ነው። ስለዚህ ማንቸስተር ዩናይትድ ቤት የምናየው ያለው ለውጥ የምንመሰክረው ጉብዝና ነው ብለን መሆን አለበት የሚል ነው የእኔ እምነት። ሌላው በጣም ብዙዎቻችሁ ስታነሱ የነበረው አንድ ጥያቄ አለ። የሩበን አሞሪም እና የሱ ሰዎች አሁን ማንቸስተር ዩናይትድን እንዲሆኑ ሲያዩት ምን ይሉ ይሆን
የሚል ማለት ነው። ሰሞኑን ማንቸስተር ዩናይትድንና ሩበን አሞሪምን በአንድ ጉዳይ ስማቸውን ሚዲያው ሲያነሳ ነበረ። ማንቸስተር ዩናይትድ ለሩበን አሞሪም 10 ሚሊዮን ፓውንድ ካሳ ሊከፍል ስለመሆኑ። በሌላ በኩል ደግሞ በሆነ ጽሑፍ ላይ ሩበን አሞሪም በማንቸስተር ዩናይትድ ዙሪያ እስካሁን ድረስ ምንም አለመናገሩ ገርሞናል ለሚሉ ሰዎች የሚረዳ መረጃ ወጥቶ አይቻል። ያ መረጃ ምንድን ነው የሚለው? የዘንድሮ የውድድር ዓመት ከመጠናቀቁ በፊት ማንቸስተር ዩናይትድን በተመለከተ ምንም ላለመናገር ፍላጎት አለው። ምንም አላወራም። የውድድር ዓመቱ ይጠናቀቅ፣ የውድድር ዓመቱን ይጨርሱ። ምክንያቱም አሁን ብናገር የማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ የመግባትን ጥረት ላስተጓጉል ይችላለሁ። ለዛ ጥረታቸው የሚረዳ ነገር ልናገር አልችል ይሆናል። ስለዚህ የቡድኑን ስሜት ከምረብሽ፣ የቡድኑን መንፈስ ከማውከው የውድድር ዓመቱ ካበቃ በኋላ በዩናይትድ ቤት ስለነበረኝ ቆይታ ስለ ማንቸስተር ዩናይትድ መናገር ያሉብኝን ነገሮች ልናገር እችላለሁ የሚል ነው። ሌላው እንግዲህ 10 ሚሊዮን ፓውንዱን በካሳ መልክ አሞሪም ከተቀበለ በኋላ ወደ የትኞቹ ክለቦች ይሄዳል፣ እስካሁን ድረስ ፈላጊ ለምን አጣ የሚልም ጥያቄ ለሚያነሱ ሰዎች በተመሳሳይ ጽሑፍ ላይ የተጠቀሰው ነገር አንድ ወደ ብራዚል ክለብ ሄዶ የብራዚሉን ክለብ ሊያሰለጥን ይችላል፣ እዛ አካባቢ እሱን ለመቅጠር ፍላጎት አለ የሚል ነገር ወጥቷል። ይህንን ማየታችንን መጥቀስ ይኖርብናል። በሌላ በኩል ግን ምናልባት አሰልጣኝ ሆዜ ሞሪኒዮና ቤኔፊካ ከዘንድሮ የውድድር ዓመት መጠናቀቅ በኋላ አብረው የመቀጠል ዕድላቸው አነስተኛ ስለሆነ ቤኔፊካን በአሰልጣኝነት ሊይዝ ይችላል ሩበን አሞሪም። ያን ጊዜ የውድድር ዓመቱ ሲያበቃ ሆዜ ሞሪኒዮ 2026 የዓለም ዋንጫም ከተጠናቀቀ በኋላ ምናልባት የፖርቹጋል ብሔራዊ ቡድን አሰልጣኝ ሊሆኑ ይችላሉ። እሱ ደግሞ ቤኔፊካን ሊረከብ ይችላል ነው። ስለዚህ ከአሰልጣኝነት ቅጥር ጋር በተያያዘ እነዚህ አይነት ሀሳቦች ስለ አሞሪም እየተነገሩ ይገኛሉ። ነገር ግን አሁን የእኛ ጉዳይ አሞሪም ቀጥሎ ማንን ይይዛል፣ አሞሪም ቀጥሎ የትኛውን ክለብ ኃላፊነት ይረከባል የሚለው አይደል። የእኛ ዋነኛ ጉዳይ የአሞሪም ሰዎች ስለ ማንቸስተር ዩናይትድ ምን አሉ የሚለው ነው። የአሞሪም ሰዎች ስለ ማንቸስተር ዩናይትድ የተናገሩትን ነገር ስንፈልግ የምናገኘው የመጀመሪያው ነገር ራሱ ሩበን አሞሪም ወጥቶ የተናገረው ነገር የለም። ነገር ግን ከሩበን አሞሪም ረዳቶች መካከል አንደኛው ፖርቹጋሉ ስለሚነበበው ብዙ ጊዜ በቪክቶር ዮኬሬሽ ዝውውር ወቅት ስናነሳው ለነበረው ኤቦላ ለሚባለው ሚዲያ የተናገረው ነገር አለ። የተናገረው ነገር ምንድን ነው? በማንቸስተር ዩናይትድ ቤት የነበራቸውን ቆይታ ኤክስፒሪየንሱን፣ ሁልጊዜም የሆነን ቡድን በአሰልጣኝነት ተረክበን ከሰራን በኋላ ከዛ ቡድን ስንለይ ከስረን እንደወጣን አይነት ስሜት አይደለም የሚሰማን፣ የሆነ ልምድ እንዳገኘን አድርገን ነው የምንወስደው። ስለዚህ በማንቸስተር ዩናይትድ ቤት በነበረን ቆይታ ያገኘነው ጥሩ ልምድ እንዳለ ይሰማናል የሚል ነገር ይናገራል። ይሄ የሚጠበቅ ነው። ነገር ግን ይልና በማንቸስተር ዩናይትድ ቤት የነበረን ቆይታ ለምንድን ነው ያልተሳካው፣ ለምንድን ነው እንደምንፈልገው ያልሆነው ለሚለው ጥያቄ ግን በማንቸስተር ዩናይትድ ቤት ሙሉ በሙሉ ሐሳባችንን አላወረድነው መሬት ላይ፣ ሐሳባችን ሙሉ በሙሉ አልተተገበረም። ይሄ ይቆጨኛል፣ ይሄ ይጸጽተኛል። ሐሳባችን ሙሉ በሙሉ ተተግብሮ ቢሆን ኖሮ ማንቸስተር ዩናይትድ ቤት ውስጥ ደጋፊዎች የሚናፍቁትን ሊያዩ የሚጓጉትን ነገር ልናሳይ እንችል ነበረ። ከማንቸስተር ዩናይትድ ጋር መለያየታችን ጠቅሞናል፣ ጎድቶናል የሚለውን ግን ጊዜ ይመልሰው የሚል አስተያየትን ነው ሰውየው የሰጠው። 29 ዓመቱ ከአሞሪም ረዳቶች መካከል አንዱ ነው። ስለዚህ ማንቸስተር ዩናይትድ ቤት የአሞሪም ሐሳብ ሙሉ በሙሉ እንዳልተተገበረ፣ በነገራችን ላይ የአሞሪም እና ረዳቶቹ ማንቸስተር ዩናይትድ ቤት ውስጥ በነበራቸው የ14 ወራት ቆይታ ማንቸስተር ዩናይትድን ይዘው ካደረጓቸው ጨዋታዎች ያሸነፉት በጣም ጥቂቱ። ማንቸስተር ዩናይትድ በታሪኩ እንደ አሞሪም እና ከአሞሪም ውጪ ሌሎች ሁለት አሰልጣኞች እንዳስመዘገቡት አይነት ዝቅተኛ ውጤትን ያስመዘገበ አሰልጣኝ ኖሮትም ቀጥሮምም አያውቅም። እነዚህ 14 ወራት ሐሳባችንን በትክክልና በቅጡ እንድንተገብር ምቹ ሁኔታ ስላልነበረ ነው የሚል ኤክስኪዩዝ መስጠት ይቻላል ወይ? የማንንም ሐሳብ አንሰማም፣ የማንንም ምክር አንቀበልም፣ እንኳን ባለሙያ ጳጳሱ ራሳቸው
ይህንን ምክር ስሙኝ፣ ይህንን አድርጉ ቢሉ ለመስማት ዝግጁ አይደለንም፣ የእኛ ሐሳብ ብቻ ነው ልክ ሲሉ አልነበረም ወይ? የእነ አሞሪም ሐሳብ አይደለ ወይ? አሁን በመሃል ሜዳ እንቅስቃሴው ብዙዎች የሚያደንቁትን ምናልባትም በዓለም ዋንጫ መልሶ እድል የሚያስገኝለትን ፐርፎርማንስ እያሳየ ያለውን ኮቢ ሜይኖን ሸሽጎትና ሰውሮት የቆየው እሱ አይደለም ወይ? ስለዚህ እነዚህ ሁሉ ነገሮች እንደው ቸል ብለን የምናያቸው አሳንሰን የምንወስዳቸው አቅልለን የምናያቸው ናቸው ወይ ነው። ስለዚህ ማንቸስተር ዩናይትድ ቤት ያለው ለውጥ ለማንቸስተር ዩናይትድ ደጋፊዎች ተመችቷል። ማንቸስተር ዩናይትድ ቤት ያለው መሻሻል ያለው እያደገ የመጣ ውጤታማነት ማንቸስተር ዩናይትድን ወደ ላይ ከፍ አድርጎ ስሙን አጽፎታል። አሞሪምና ረዳቶቹ የሚናገሯቸውን ነገሮች ምን አሉ፣ ምን ብለው ይሆን፣ ምን ይሉ ይሆን ለሚለው ጥያቄያችን መልስ ለማግኘት እንፈልገው ይሆን እንጂ በጸጸት ባቆየነው ኖሮ የሚል የማንቸስተር ዩናይትድ ደጋፊ የሚፈጥርላቸው አይመስለኝም። ለማንኛውም ቀደም ሲል ያነሳናቸው በሌሎች ሚዲያዎችም የተነሱ ጥያቄዎችን እናንተም ተናገሩ። ዩናይትድ እና ማንቸስተር ዩናይትድ ማይክል ካሪክ መቼም ሁሉንም ጨዋታ እያሸነፉ ይቀጥላሉ ማለት አይደል። የሆነ ወቅት ላይ የሆነ ቀን ላይ በሆነ ቡድን መሸነፍ መጀመራቸው አይቀርም። ያ ቀን መቼ ይመስላችኋል? በዚህ የውድድር ዓመት ይሆናል ወይ? ከኒውካስል ጨዋታ ጋር በተያዘ እንደዛ አይነት ስሜት ይሰማችኋል ወይ? እስቲ ይህንን ጥያቄ መልሱላቸው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ይህንን ቻናል ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ በድጋሚ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።